ተዋርዳለች። እንግዲህ ሁሉንም ነገር ተደርሶበታል። አሁን ላይ ሁሉንም እውነት እንግዲህ ሼፍ ሲናን እንዳሸነፈ ለመመስከር ቤርካን ወደዛ ሄደዋል። በቤተሰቧ ደግሞ እንግዲህ የፔሊን ቤተሰብ በየገቡበት በጣም እያስጨነቋት ይገኛሉ። ከሲናን ጋር ነው የምትገናኘው እያሏት ነበርና እሷ ደግሞ ይህንን እንዳለመመለስ ፔሊን ደግሞ ይህንን ምላሽ ላለመመለስ በጣም ብዙ ጊዜ ለማምለጥ ከነሱ ጋር ጊዜ ማሳለፍ ትታለች። ከሲናን ጋር እየተገናኘሁ ነው ብላ ለመመለስ አቅም ስላጣች ማለት ነው። እንግዲህ ዛሬ ላይ እንግዲህ የተፈጠረው ነገር ከባድ ነው። ጄዳ ደግሞ ይህንን መረጃ እንዲያጋልጣቸው ቤርካን ደግሞ በዛ ምግብ ውስጥ መርዝ እንዳልጨመረ የሚያሳይ መረጃ እዛ ፍርድ ቤት ውስጥ ሄዶ እንዲመሰክርላት ነው የብር ደግማ የከፈለችው ማለት ነው። ቤርካን ደግሞ ይህንን ነገር ለማለት እኔ ብቁ አልሆንም፣ ብዙ ነገሮች ማድረግ ይቀረኛል እያላት ነበረ። መኪና ውስጥ ሆኖ አንተ ግዴታ ቢያንስ ያለህበት የቤት ኪራይ ውስጥ አንተ ወደ ራስ ቤት መቀየር ትችላለህ፣ ለምንድን ነው እሺ የማትለኝ እያለች በጣም ስትጫነው ነበረ። ቤርካንም እኔ ሁሉንም ነገር እፈልጋለሁ ግን ደግሞ ይህንን ላደርገው አልችልም ነበረ ያላት። እንግዲህ እናትህም አንተ ብቻ ነው ያለሃት፣ ለእናትህም አንተ ብቻ ናት፣ ለአንተም ደግሞ እናትህ ብቻ ነው ያለችህ። ስለዚህ ለእሷ ስትል ይሄን ማድረግ አለብህ። የምትከራየውን ቤት ለራስህ እገዛልሃለሁ፣ የምትፈልገው ህይወት ሁሉ ሰጥሃለሁ እና ሄደህ ብቻ እዛ ፍርድ ቤት ውስጥ ለእኔ መስክርልኝ ነበር ያለችው። እንግዲህ ይሄ ነገር እንደሚመሰክርላት እሱን ቃል ይገባላታል። በዚህ መሀል እንግዲህ ልብስን ገዝታለታለች ለቤርካን። እሷ ደግሞ አይዳ ይህንን በልበ ሙሉነት ነበረ ዘና ስትል የነበረው። እንግዲህ የነሲናን ጠበቃ ደግሞ ሁሉንም ነገር በጣም ከባድ እየሆነ እንደሆነ እና ጄዳ ደግሞ ብዙ ነገሮችን ለፍርድ ቤት እንዳቀረበች መጥቶ ነግሯቸዋል። ይህ ነገር ደግሞ እንግዲህ አስጨንቋቸዋል ማለት ነው። በተለይ ደግሞ ቡለንት በዚህ ነገር ላይ በጣም ጥፋተኝነት ስሜት እየተሰማው ነበረ። ቡለንት እኔ ነኝ የዚህ ሁሉ ተጠያቂ፣ እኔ መጠንቀቅ ነበረብኝ ብሎ ነበረ የተናገረው እና ደግሞ ሲናን ቤርካን ሁሉንም እውነት መጥቶ ለእኛ ይሰራልናል፣ ስለዚህ ምንም ነገር አታስብ ብሎ ነበረ። እንግዲህ ሲናንም ሲያበረታታ የነበረው ብር ምናልባት ብር ሰጥታው ልታታልለው ትችላለች ጄዳ ብሎ ነበረ እየጠበቀው። ሀባና ነሲብ እንግዲህ ወደ ዶክተሩ ሀካን ሄደው ነበርና ሁሉንም ምርመራ እንደተመረመረች ይህ ነገር ደግሞ ውሸት እንደሆነ እርጉዝ እንዳልሆነች የሚያሳየውንም ከሀባ ነሲብም ሁሉንም እውነት ሰምተዋል። እንግዲህ እሷ እርጉዝ እንዳልሆነች ሀካን እውነቱ ነግሮታል። ቢሆንም ግን ሀባም መቼም ቢሆን እኔ አንተን አልተውህም፣ ሁሌም ቢሆን እወድሃለሁ፣ እኔ አንተ ለእኔ ጨረቃዬ ነህ እያለች ነበረ እንግዲህ ስታሞድ ሰው በየትኛውም ሁኔታ ላይ ከአንተ ሌላ ማንንም ሰው አልፈልግም እያለች ነበርና ግን እኮ አንቺ ብዙ እድል አለሽ፣ በፈለግሽበት ሰዓት አንቺ ሄጂና የራስሽ ህይወት መመስረት ትችያለሽ፣ ቅር አይለኝም ነበረ ያለው ነሲብ። ሀባ ደግሞ ካንተ ሌላ የኔ ህይወት ባዶ ነው በማለት ነበረ። እንግዲህ ነሲናንም በዚህ ነገር ላይ ፔሊንም ደግሞ የአይን እማኝ ስለሆነ በነዚህ ነገር ላይ የአይን እማኝ ስለሆነች ሄዳም እንደምትመሰክር ነበረ። ነገር ግን ቤተሰቦቿ አባቷና እናቷ ቁርስ ላይ በጣም እየጠበቋት ነበረ። ፔሊን ግን ከእንቅልፏ እንደተነሳች በፍጥነት ነበረ ከነሱ ለማምለጥ የሞከረችው። ቢሆንም ግን ልታመልጥ አልቻለችም። ከኛ ለማምለጥ የምትሞክሪው አልተሳካልሽም እና ነይ ሁሉንም አንድ በአንድ ንገሪን እያሏት ነበርና ፔሊንም በዚህን ሰዓት እኔ ምንም ነግራችሁ ነገር የለምና አሁን ረፍዶብኛል፣ ወደ ፍርድ ቤት መሄድ አለብኝ ብሏል። በዚህ መሀል ግን እንግዲህ የነሱ ሰራተኛ የሆነው በደንብ አድርጎ እንዲከታተላትም አድርገውታል ማለት ነው። እሱም ሄዶ ፔሊንም የምታደርጋቸው ነገሮችን በፍጥነት መጥቶ ለነሱ እንዲነግራቸው ነበረ ያስጠነቀቁት። በመሀልም እንግዲህ ፔሊን አለባበሷ ሁሉ ቤተሰቡ ደስ እንዳላላቸውና ለምን እንደዛ እንደለበሰች ሲናን ለማግኘት ነው እንደዚህ የምትሆኙ እያሉ ነበር እንግዲህ በጣም ሲጫኗት የነበረው ከሲናን ጋር። ስለ ሲናን ደግሞ ቱርጋት ላይ የፈጸምሽውንም ከባድ የሆነ ነገር አሁንም እዚህ ልጅ ላይ ወጥ ሰሪ ላይ እሱንም እንድትሰሪ አልፈልግም እያለ ነበር አባቷ። ሲናንን እንዳትነኩት እያለች ስትሟገትለት ነበረ።
እንግዲህ ሀካንም አሁን ላይ ለነሀባ እውነቱን ነግሯቸዋል ማለት ነው። ሲማይ ሶስቱ ሴቶች እንግዲህ ሲማይ፣ ባሻክና ፔሊንም አንድ ላይ ሆነው ሲያወሩ ነበረ። ምክንያቱም የሁለቱ አንዷ ባለትዳር ብትሆኑም ሌሎቹም ሁላችንም አብረን ነው የምናገባው እያሉ ነበረ። በመሀልም እንግዲህ ሲማይ ከባሻክ ጋር ነበረች። ፔሊንም ኡስጋር ሁሉንም ነገር ውሸት ነው ብላ ስለነገረቻት አምናለች። ፔሊን ኡስጋር ሁሉንም ነገር ነግራኛለች፣ እሷ ሌላ ሰው አግብታለች ብላ ለጓደኞቿ ተናግራለች። በዚህ ሰዓት ግን ፔሊን በጣም ደስተኛ ነበረች እና በዚህን ጊዜ ስታስረዳቸው በቃ ሁለት ሰርግ ሊኖረን ነው ሲሞሽ እያለች ነበር እና እንግዲህ ግን ደግሞ ኡስጋር ይሄንን ነገር ያደረገችው ሲናን ማመን አልቻለም። እንዴት እንደዚህ ስህተት ትሰሪያለሽ ብሏል። ይሄ ነገር ደግሞ ፑለንትም ለምን እንደዚህ ስህተት ትሰራለክ? አሁንም ቢሆን እውነቱ መናገር አለብህ ሳይረፍድብህ እያለው ነበረ ሲመክረው ቆየው። በዚህ መሀል እንግዲህ ፔሊንም አሁን ላይ ይቅርታ ጠይቀዋለች። ሲናንም ይቅርታ ጠይቀዋለች። በጣም ይቅርታ ባልሆነ ነገር ጠርጥሬ ያለው ካሁን በኋላ ደግሞ ይህንን ጥርጣሬ አቆማለሁ፣ ብቻ አሁን ይቅር በለኝ እያለችው ነበረ። ባሻክና ቡለንትም ወደ አንድ ስነ ጥበብ በሚሰራበት ስዕል ቦታ ሄደው ነበረ። ግን ደግሞ እንግዲህ ብዙ የሚማርኩ የስነ ጥበብ ተፈጥሯዊ የሆኑ ነገሮች አይተው ነበርና በዚህ መሀል እንግዲህ የስነ ጥበብ አድናቂ የሆነችው ባሻክም በሁሉም ነገር ላይ በጸጥታ እንዲመለከትና ያለምንም ወሬ እንዲያይ ነበር ያደረገችው ባሻክም ቡለንት ግን ማውራቱን ቀጥሏል። ያማረው ነገር ደግሞ ለእሷ ለመግዛት እየሞከረ ነበረ። ለምን ቤታችን ውስጥ ወስጄ ገዝቼ ያልወስድልሽም ባላት ሰዓት በጣም ደስተኛ ነበረችና እንግዲህ ዋጋውን ለመጠየቅ በሞከረበት ሰዓት ቡለንትም በጣም ብዙ ብር ሲጠየቅ እንግዲህ ይሄ ነገር እየቀለዳችሁ ነው በማለት ነበረ እየጮኸባቸው። እንግዲህ ባሻክ በጓደኞቿ ፊት በጣም እያዋረዳት እንደሆነ አድርጋ ከዛ ቦታ እንዲወጡ ታደርጋለች። ቡለንት በዚህም አላበቃም ነበረ፣ ሌላ ጸብ ውስጥ አስገብተዋታል። ባሻክ ደግሞ በጣም ተናዳባታለች። እንግዲህ ለምንድን ነው እኔ የምፈልገው ነገር አታደርግልኝም? ሁሌ በእኔ ተቃራኒ ነክ እያለች ነበረ በጣም ስትጨቃጨቅ የነበረው። እንግዲህ አሁን ላይ ሲናንና ፔሊንም በጣም ደስተኛ ሆነዋል ማለት ነው። ደስታቸው እንግዲህ አሁን ላይ በጣም እያማረ ነው የመጣው። እንግዲህ ወደ ፍርድ ቤት ደግሞ ሄደዋል። ፍርድ ቤት ደግሞ የደረሱበት ቦታ እንግዲህ ብዙ ነገር ለፍርድ መጀመሪያ የተነሳቸው የነበረችው ፔሊን ነበረች እና የአይን እማኝ ስለሆነች ሁሉንም ያየችው እንድትናገር አድርገዋል። በዚህ መሀል እንግዲህ የሁለቱም ወገን ሊመሰክር የተዘጋጀው ቤርካንም እና ደግሞ በአንደኛው በኩል ጄዳ ትጠብቀዋለች፣ በሌላኛው ደግሞ እንግዲህ ሲናንምና ቡለንት እየጠበቁት ነበረ። በዚህ ጊዜ ግን ሁሉንም ነገር ከጄዳ ጋር ማታ ቢያወራም ቤርካን ግን ሁሉንም ሰው እንዳልመጣ ባየው ሰዓት በቃ ከድቶናል እያሉ ነበረ እነ ቡለንትም። ነገር ግን በመሀልም ጄዳም ስትጠብቀው ነበረ፣ ስልክም አይመልስም ብለዋል። ነገር ግን ፔሊንም ለመናገር እያሰበችው የነበረው ሰዓት እንግዲህ ጊዜዋ ለመውሰድ ብዙ ያለፉ ታሪኮችም ስትናገር ነበር። በዚህ ሰዓት እንግዲህ ይህንን ነገር ከመናገርሽ ትክክለኛው ነገር ተናገሪ ተብላለች። እንግዲህ በዚህ መሀል ለመናገር እውነቱን በደፈረችበት ሰዓት ቤርካን ብቅ ይላል ማለት ነው። ቤርካን እንግዲህ ሁሉንም እውነት እንዲናዘዝ ያደርጉታል። በዚህ መሀል እውነቱ በቃ እሱ ከድቶናል ለኛ አይመሰክርም ባለበት ሰዓት ቡለንት በአስገራሚ ሁኔታ እንግዲህ ጄዳ አንቺ የሰጠሽኝም አንዳችም ነገር ለእኔ አያስፈልጉኝም፣ ሱፍሽንም አልለብሰውም፣ እኔም ከአንቺ ምንም አልፈልግም እና ደግሞ እውነቱ ነው ምግቡ ላይ መርዝ እንድጨምር አድርጋኛለች በማለት እንግዲህ ከዛ ቦታ እንድትነሳ ተደርጓል። ጄዳ አብዳለች። ከዚህ አላበቃም፣ ገና ብዙ ነገር አደርጋቸዋለሁ በማለት ትዝታለች። እንግዲህ ጄዳ አሁን ላይ እብድ ሆናለች ማለት ነው። የኡስጋርና የሲናን ጉዳይ ከባድ ውጥንቅጥ አስገብቶታል ማለት ነው። ሲናን እንግዲህ ለፔሊን እውነቱ ሊናገራት ነበረ ከፍርድ ቤት በኋላ እውነቱ ሊናገራት ባሰበ ሰዓት፣ ነገር ግን ሁሉንም እውነት ሊናገራት ሳይደርስም ፔሊን ደግሞ ስለዚህ ነገር መስማት አትፈልግም፣ ይቅርታ ብዬሃለሁ እኔ ከሆነ ያጠፋው እያለች ነበርና በዚህ መሀል እንግዲህ ሲናንም ሳይናገራትም ሁሉንም አደባብሶ ማለፍ ወዶ ነበርና እንግዲህ ሲናንና
ፔሊን እንግዲህ ከኡዝጋር ጋር በነበረበት ሰዓት ሲናን አበባ ወስዳለት ነበረ። ይሄንን አበባ እንግዲህ በጣም የሚያምር የጭንቅላት ጌጥ አድርጎ ሰርቶ ስጦታ አምጥቶላታል። በጣም ደስተኛ ነበረች ፔሊንም። እንግዲህ አሁን ደግሞ ሁሉንም ነገር ከባድ እየሆነባቸው የነበረው የኡዝጋር አያት ነገር ነው። አሁን ላይ በፔሊንና በሲናን መሀል ኡዝጋር እንግዲህ አያቷ በጣም እየተፈታተነና እንግዲህ ሲናንም ወደ አያቷ እንዲሄድ ትዕዛዝ ተሰጥቶታል። ፔሊንም ምንም እንኳን ደስተኛ ብትሆንም ሲናንና ኡዝጋር መሀል ያለውንም ግንኙነት እንግዲህ አሁን ላይ ከባድ ውጥንቅጥ ውስጥ አስገብቷቸው